ታሪክ ብዙ የሚያስፈሩ ጦርነቶችን፣ የሚያስደነግጡ ውጊያዎችን፣ የጀግንነት ታሪኮችንና የጭካኔ ድርጊቶችን አካቷል። ታላላቅ ግዛቶች ወድመዋል፣ ህዝቦች አልቀዋል። ነገር ግን ከዚህ ሁሉ አስከፊነትና ድራማ ባሻገር በታሪክ ውስጥ ፈጽመው የማይታሰቡ እጅግ እንግዳና አንዳንዴም በጣም አስቂኝ የሆኑ ጦርነቶች ተካሂደዋል። ይህም ጦርነቶች የሚጀምሩት በትላልቅ ምክንያቶች ብቻ ለመሆናቸውን ያሳያል። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ትንሽ ለየት ወዳለ የታሪክ ገጽ እንጓዛለን። በዛሬ ቪዲዮአችን ላይ ሲሰሙት የእውነት እንዲሆነ ወይ ብለው የሚገረሙባቸው የሰው ልጅ ግጭት ምን ያህል እንግዳ ደረጃ ላይ ሊደርስ እንደሚችል የሚያሳዩ 10 እጅግ አስቂኝና እንግዳ የታሪክ ጦርነቶችን ይዘንላችሁ መጥተናል። እስከ ቪዲዮአችን መጨረሻ ድረስ አብረውን በመቆየት ይደነቁ። ጦርነቶች በአብዛኛው የሚቀሰቀሱት በግዛት መስፋፋት፣ በሃይማኖት ልዩነት፣ በኢኮኖሚያዊ ጥቅም ወይም በፖለቲካዊ አለመግባባት ነው። ነገር ግን አንዳንድ ጊዜ ጦርነቶች የሚጀመሩት ፈጽሞ በማይታሰቡና በማይረቡ ነገሮች ምክንያት ነው። በዝርዝራችን አናት ላይ የተቀመጠው ምናልባትም በጣም ዝነኛው እንግዳ ጦርነት ነው፣ የታላቁ ኢሙ ጦርነት። ይህ ጦርነት የተካሄደው በ1932 ዓ.ም በአውስትራሊያ ሲሆን የተፋለሙት የአውስትራሊያ ወታደሮች ከወፎች ጋር ነበር። አዎ በትክክል ሰምታችኋል፣ ከታላላቆቹና ፈጣኖቹ ኢሙ ወፎች ጋር። በዚያን ጊዜ በአውስትራሊያ ምዕራባዊ ክፍል የነበሩ ገበሬዎች በማይታመን ሁኔታ በኢሞዎች ተወረሩ። በሺዎች የሚቆጠሩ ኢሞዎች እርሻቸውን እያጠፉና አዝመራቸውን ይበሉ ነበር። ገበሬዎቹ የፌዴራል መንግስት እርዳታ ሲጠይቁ፣ መንግስትም ወታደሮቹን ከባድ መትረየስ ጭነው ወፎቹን እንዲገድሉ ላከ። ነገር ግን አስቂኙ ነገር ወታደሮቹ ተሸነፉ። ኢሞዎች እጅግ ፈጣኖች፣ ብልጦችና ጥይት የማያሰጋቸው መስለው ታዩ። ከመትረየስ ጥይትም በቀላሉ ያመልጡ ነበር። ወታደሮቹ ጥቂት ኢሞዎችን ከመግደል ውጪ ምንም አይነት ስኬት አላገኙም። ይህ ዘመቻ ውድቅ ሲሆን ሚዲያዊ ዘመቻውን የኢሙ ጦርነት ብለው በቀልድ ሰየሙት። በመጨረሻም ወታደሮቹ ተስፋ ቆርጠው ተመለሱ። የኢሙ ወፎች በተራ የሰው ልጅ ወታደራዊ ኃይል መሸነፍ እንደማይችሉ በተግባር አሳይተዋል። ሁለተኛው እንግዳ ጦርነት ደግሞ በአንድ አሳማ ምክንያት ሊቀሰቀስ የደረሰ ጦርነት ነው፣ የአሳማው ጦርነት። ይህ የሆነው በ1859 ዓመተ ምህረት በአሜሪካና በወቅቱ ካናዳን ትገዛ በነበረው በታላቋ ብሪታንያ መካከል በሳን ሁዋን ደሴቶች ላይ ነው። በወቅቱ የደሴቶቹ ባለቤትነት በማይታወቅ ሁኔታ ላይ ነበር። የአሜሪካና የእንግሊዝ ሰፋሪዎችም በደሴቶቹ ላይ ይኖሩ ነበር። ችግሩ የጀመረው የአንድ ብሪታንያዊ የሆነ አሳማ የአንድ የአሜሪካዊ ገበሬ ድንች እርሻ ውስጥ ገብቶ ድንች መብላት ሲጀምር ነበር። የተናደደው አሜሪካዊ ገበሬም አሳማውን በጥይት ገደለው። ይህ ቀላል ክስተት ግን ወደ ትልቅ ዲፕሎማሲያዊ ችግር ተለወጠ። ብሪታንያውያን የአሳማውን ዋጋ ጠየቁ። አሜሪካዊ ገበሬም ለመክፈል ፈቃደኛ ሳይሆን ቀረ። ሁኔታው እየተባባሰ ሄደ። የሁለቱም ሀገራት ወታደሮች በደሴቲቱ ላይ ተሰባሰቡ። መትረየሶች ተደገኑ፣ መርከቦችም ወደ አካባቢው ተላኩ። ነገር ግን አስገራሚው ነገር አንድም ሰው አልሞተም ነበር። የሞተው የአሳማ ብቻ ነበር። የሁለቱ ወገን አዛዦች ሁኔታው ወደ ትልቅ ጦርነት እንዳያድግ በመፍራት አልተፋለሙም። ጉዳዩም በዲፕሎማሲያዊ መንገድ ተፈታ። በመጨረሻም ደሴቲቱ የአሜሪካ አካል ሆነች። በአንድ አሳማ ምክንያትም ሁለት ታላላቅ ሀገራት ሊፋለሙ ደርሰው ነበር። ሶስተኛው እንግዳ ጦርነት ደግሞ በአንድ ጣፋጭ ምግብ ምክንያት የተቀሰቀሰ ጦርነት ነው፣ የፓስተሪው ጦርነት። ይህ ጦርነት በ1838 ዓመተ ምህረት በሜክሲኮና በፈረንሳይ መካከል የተካሄደ ጦርነት ነው። በወቅቱ በሜክሲኮ የፖለቲካ አለመረጋጋትና ግርግር ነገሰ። በዚህ ግርግር ወቅት በሜክሲኮ ሲቲ የሚገኝ አንድ የፈረንሳይ ፓስተሪ ቤት ባለቤት ሱቁ መዘረፉንና መውደሙን በመግለጽ በሜክሲኮ መንግስት ላይ ቅሬታ አቀረበ። በ19ኛው ክፍለ ዘመን መጀመሪያ ላይ ብዙ የውጭ ዜጎች በሜክሲኮ በደረሰባቸው ጉዳት ካሳ ይጠይቁ ነበር። ይህ የፓስተሪ ቤት ባለቤት የደረሰበትን ጉዳት ለመጠገንና የጠፋበትን ንብረት ለመተካት በወቅቱ እጅግ ከፍተኛ ገንዘብ የነበረውን 600,000 ፔሶ ካሳ ጠየቀ። የሜክሲኮ መንግስት ግን ይህን ያህል ከፍተኛ ገንዘብ መክፈል አልፈለገም። ፈረንሳይም ይህን የዜጎቿን ጥያቄ በመጠቀም ሜክሲኮን ለመውረር ምክንያት አገኘች። የፈረንሳይ ጦር መርከቦች ሜክሲኮ ባህር ዳርቻ ደረሱ። ወደቦችንም አጥቅተው ወታደሮቻቸውን አሰፈሩ። ጦርነቱም ለጥቂት ወራት ዘልቆ ብዙ ሰዎችን ገድሏል። በመጨረሻ በእንግሊዝ አማራጭነት ጦርነቱ ቆመ። ምንም እንኳን ሙሉውን ባይሆንም ፈረንሳይ ካሳ አገኘች።
በአራተኛ ደረጃ ላይ የምናገኘው ደግሞ በእውነተኛ ባልዲ ምክንያት የተቀሰቀሰ ጦርነት ነው። የኦክ ባልዲው ጦርነት በ1325 ዓመተ ምህረት ቦሎኛና ሞዴና በተባሉ ሁለት የጣሊያን ከተማ ግዛቶች መካከል የተካሄደ ጦርነት ነው። እነዚህ ከተሞች ለረጅም ጊዜ በፖለቲካና በሃይማኖት ይፎካከሩ ነበር። ጦርነቱ የተቀሰቀሰው ግን እጅግ ቀላል በሆነ ነገር ነው። የሞዴና ወታደሮች የቦሎኛን ከተማ ሲዘልቁ ከመሃል ከተማ ከሚገኝ አንድ የውሃ ጉድጓድ ውስጥ በኦክ እንጨት የተሰራ ባልዲ ሰረቁ። የቦሎኛ ከተማ ነዋሪዎች ባልዲው በመሰረቁ እጅግ ተናደዱ። ይህንን ድርጊት እንደ ክብር መነካት ወሰዱትና ባልዲው እንዲመለስ ጠየቁ። ሞዴና ግን ለመመለስ ፈቃደኛ ሳትሆን ቀረች። ይልቁንም ባልዲውን እንደ የጦርነት ዘረፋ ምልክት አድርገው በከተማቸው ውስጥ አሳዩ። ይህ ቀላል የባልዲ ስርቆት ግን የሁለቱን ከተሞች የቆየ ጥላቻ አቀጣጠለው። የሁለቱም ከተሞች ጦር ተሰባስቦ እጅግ ግዙፍ የሆነ ውጊያ ተካሄደ። በዚህም ጦርነት ብዙ ሰዎች አልቀዋል። ጦርነቱ ብዙ ጉዳት አድርሶ ከተጠናቀቀ በኋላ ያ የተሰረቀ ባልዲ እስከ ዛሬ ድረስ በሞዴና ከተማ ውስጥ እንደ ታሪካዊ ቅርስ ተቀምጠዋል። በዚህም ባዶ ባልዲ ምክንያት የሺዎች ሕይወት ጠፋ። አምስተኛው እንግዳ ጦርነት ደግሞ በአንድ ውሻ ምክንያት የተቀሰቀሰ ጦርነት ነው። ይህ የሆነው በአንደኛው የዓለም ጦርነት ማብቂያ አካባቢ በ1925 ዓመተ ምህረት በግሪክና በቡልጋሪያ መካከል ነው። የሁለቱ ሀገራት ድንበር ላይ የነበረው ሁኔታ ውጥረት የበዛበት ነበር። አንድ የግሪክ ወታደር በድንበር አቅራቢያ እየተጠባበቀ ሳለ ውሻው ጠፋበት። ውሻውንም ሲፈልግ የድንበር መስመሩን አልፎ ወደ ቡልጋሪያ ግዛት ገባ። የቡልጋሪያ ወታደሮች የግሪክ ወታደር ድንበር ጥሷል በማለት በጥይት ገደሉት። ይህ ድርጊት የግሪክን መንግስት አናደደ። ግሪክ የቡልጋሪያን ይቅርታና የካሳ ክፍያ ጠየቀች። ቡልጋሪያ ግን ምላሽ ለመስጠት ዘገየች። ግሪክም ይህንን ምክንያት አድርጋ በድንገት ወታደሮቿን ወደ ቡልጋሪያ ግዛት አስገብታ የቡልጋሪያ ከተሞችን መያዝ ጀመረች። ነገሮችም በፍጥነት ወደ ከፋ ደረጃ ደረሱ። በሺዎች የሚቆጠሩ ወታደሮች ተሰባሰቡ። ጥቂት የማይባሉ ሰዎችም ሞቱ። ሁኔታው ዓለም አቀፍ ስጋት ሲሆን የዓለም መንግስታት ማህበር ወይም ሊግ ኦፍ ኔሽን ጣልቃ ገባ። ማህበሩም ግሪክ ወታደሮቿን እንድታስወጣና ቡልጋሪያ ለሞተ ወታደር ካሳ እንድትከፍል አዘዘ። ጦርነቱ የጀመረበት ምክንያት እጅግ ቀላል ቢሆንም እውነተኛ የሰው ሕይወት ጠፍቶበታል። ስድስተኛው ጦርነት እንግዳ የሚያደርገው በምክንያቱ ሳይሆን በቆይታው ነው። ይህ ጦርነት በታሪክ ውስጥ እጅግ አጭሩ ጦርነት ነው። የተካሄደው በ1896 ዓመተ ምህረት በታላቋ ብሪታንያና በወቅቱ በብሪታንያ ጥበቃ ስር በነበረችው በዛንዚባር መካከል ነው። በወቅቱ የዛንዚባር ስልጣን ላይ የነበረው ሱልጣን ሲሞት ብሪታንያ ያልፈለገችው ሌላ ሰው ስልጣኑን ያዘ። ብሪታንያ አዲሱ ሱልጣን ወዲያውኑ ስልጣኑን እንዲለቅ ጠየቀችና የጊዜ ገደብ ሰጠች። አዲሱ ሱልጣን ግን ለመልቀቅ ፈቃደኛ ሳይሆን ቀረና ወታደሮቹን በቤተ መንግስቱ አካባቢ አሰባሰበ። ብሪታንያ የሰጠችው የጊዜ ገደብ እንዳለቀ የጦር መርከቦቿን በመጠቀም የሱልጣኑን ቤተ መንግስት በከፍተኛ ሁኔታ መደብደብ ጀመረች። የሱልጣኑ ጦርም የመመለስ አቅም አልነበረው። ድብደባው ከተጀመረ ከ38 ደቂቃ በኋላ የሱልጣኑ ባንዲራ ዝቅ ብሎ እጁን ሰጠ። ጦርነቱን በዚሁ አበቃ። ይህም በታሪክ ውስጥ ተመዝግቦ የሚገኝ እጅግ አጭሩ ጦርነት አድርጎታል። ሰባተኛው ጦርነት ደግሞ እጅግ እንግዳ የሚያደርገው እውነተኛ ውጊያ ሳይካሄድ በመጠናቀቁ ነው። በአሜሪካ ታሪክ የአሮስቶክ ጦርነት የተባለ የሚታወቀው ይህ ግጭት ከ1838 እስከ 1839 ዓመተ ምህረት በአሜሪካና በወቅቱ ካናዳን ተወክል በነበረችው ብሪታንያ በሜን ግዛት መካከል በተከሰተ የድንበር ውዝግብ የተነሳ ነው። በሁለቱ አካባቢዎች መካከል ያለው ሰፊ ደን በበቂ ሁኔታ አልተካለለም ነበር። በሁለቱም በኩል የነበሩት እንጨት ቆራጮች በአወዛጋቢ መሬት ውስጥ በመግባት እንጨት መቁረጥ ሲጀምሩ ውጥረት ነገሰ። የየግዛቶቹ መንግስታትም ሰፋሪዎቻቸውንና እንጨት ቆራጮቻቸውን ለመጠበቅ ሚሊሻዎችን ወደ አካባቢው ላኩ። በሺዎች የሚቆጠሩ ወታደሮች በሁለቱም በኩል ተሰባስበው ለአንደኛው የቆሙበትን ግንባር የወራሪው ሚሊሻ በሚል ስያሜ መጠሪያ ሰጡት። ይሁንና ምንም እንኳን ወታደሮች እርስ በእርስ በጣም ቢቀራረቡም አንድም ጥይት አልተተኮሰም። ግጭቱ በውይይትና በድርድር ሲፈታ አንድም ሰው ሳይሞት ጦርነቱ አበቃ። በዚህም ሕይወት ያልጠፋበት ጦርነት ተብሎ ይታወቃል። ስምንተኛው እንግዳ ጦርነት ደግሞ በአሳ ምክንያት የተቀሰቀሰ ተከታታይ ግጭት ነው። የኮድ አሳ ጦርነት። እነዚህ በአይስላንድ እና በዩናይትድ ኪንግደም መካከል በ20ኛው ክፍለ ዘመን በሶስት የተለያዩ ጊዜያት ማለትም በ1950ዎቹ፣ 60ዎቹና 70ዎቹ
የተካሄዱ ግጭቶች ናቸው። ግጭቶቹ የተቀሰቀሱት አይስላንድ በአሳ ማጥመድ ሥራ ላይ ያላቸውን ቁጥጥር በማስፋትና የአሳ ማጥመጃ ቀጠናዋን ወደ ባህር ለመግፋት ስትወስን ነው። ይህ ውሳኔ በተለይም የአይስላንድን የአሳ ማጥመጃ ቀጠና በመጠቀም አሳ የሚያጠምዱ የብሪታንያ አሳ አጥማጆችን አናደደ። ነገሩም ከፖለቲካዊ ውዝግብ አልፎ ወደ ቀጥተኛ ግጭት አደገ። የብሪታንያ የጦር መርከቦች የአሳ አጥማጅ ጀልባዎቻቸውን ለመጠበቅ ወደ አካባቢው ሲሄዱ፣ አይስላንድም የጥበቃ መርከቦቿን ላከች። ግጭቶቹ በባህር ላይ የሚካሄዱ ሲሆን የብሪታንያ መርከቦች የአይስላንድ የጥበቃ መርከቦችን ሲያስቆሙ፣ አይስላንድም የብሪታንያ አሳ ማጥመጃ መርከቦችን ተቆጣጥራለች። በግጭቶቹ ውስጥ አንዳንድ መርከቦች እርስ በርሳቸው ይጋጩ ነበር፣ ነገር ግን የሰው ሕይወት አልጠፋም ነበር። በመጨረሻ ብሪታንያ የአይስላንድን የአሳ ማጥመጃ ቀጠና ማስፋፋት ውሳኔ ተቀበለች። ዘጠነኛው ክስተት በትክክል ጦርነት ባይሆንም በታሪክ ውስጥ እጅግ አስቂኝና አሳዛኝ ከሆኑ ወታደራዊ ውድቀቶች አንዱ ነው። የራሳቸውን ሰራዊት የገደሉበት ክስተት። ይህ የሆነው በ1788 ዓመተ ምህረት የኦስትሪያ ጦር ከኦቶማን ኢምፓየር ጋር ለመዋጋት ሲዘጋጅ ነበር። የኦስትሪያ ሰራዊት በሮማኒያ ግዛት ውስጥ በሚገኘው ካራንሴቭስክ ከተማ አቅራቢያ ሰፍሮ ነበር። በአንድ ምሽት አንዳንድ የኦስትሪያ ወታደሮች አልኮል ለመፈለግ ከሰፈሩ ወጣ ብለው በአንድ የጂፕሲዎች መጠጥ ቤት አገኙ። መጠጣት ሲጀምሩ ሌሎች የኦስትሪያ ወታደሮች መጥተው አልኮል እንዲካፈሉ ጠየቁ። ነገር ግን መጠጥ ቤቱ ትንሽ ስለነበር በመካከላቸው አለመግባባት ተፈጠረ። ነገሩ ተባብሶ ተኩስ ተጀመረ። በጨለማው ውዥንብር ውስጥ የተቀሩት የሰራዊቱ አባል የተኩሱን ድምፅ ሲሰሙ የኦቶማን ጦር እንደወረራቸው አሰቡ። በድንጋጤና በግራ መጋባት ውስጥ የኦስትሪያ ወታደሮች እርስ በርሳቸው መታኮስ ጀመሩ። ኦቶማኖች ብለው ሲጮሁ፣ ሌሎች ወታደሮች እውነት መስሏቸው በራሳቸው ሰራዊት ላይ ተኩስ ከፈቱ። በዚህ እጅግ አስቂኝና አሳዛኝ ክስተት በሺዎች የሚቆጠሩ የኦስትሪያ ወታደሮች በራሳቸው ሰዎች ተገደሉ። የኦቶማን ጦር ሲደርስም የሞቱና የቆሰሉ የኦስትሪያ ወታደሮችን ብቻ ነበር ያገኙት። የመጨረሻውና አስረኛው እንግዳ ጦርነት ደግሞ በእንቁላል ምክንያት የተቀሰቀሰ ጦርነት ነው። የእንቁላሉ ጦርነት። ይህ እውነተኛ ግጭት የተካሄደው በ1863 ዓመተ ምህረት በአሜሪካ ካሊፎርኒያ የባህር ዳርቻ ላይ በሚገኘው ፋራሎን ደሴቶች ላይ ነበር። በወቅቱ እነዚህ ደሴቶች እጅግ ብዙ የባህር ወፎች የሚኖሩባቸው ሲሆን የወፎቹም እንቁላል በሳን ፍራንሲስኮ ከተማ ውስጥ ከፍተኛ ዋጋ ያለው የምግብ ምንጭ ነበር። በደሴቲቱ ላይ እንቁላል የሚሰበስቡ ሁለት ተቀናቃኝ ቡድኖች ነበሩ። አንደኛው ቡድን ከ1850ዎቹ ጀምሮ በደሴቶቹ ላይ እንቁላል በመሰብሰብ የበላይነት የነበረው ፋራሎን ኤግ ኩባንያ ሲሆን፣ ሌላኛው ደግሞ አዲስ መጥቶ የነበረ ተቀናቃኝ ቡድን ነበር። ሁለተኛው ቡድን የኤግ ኩባንያን የበላይነት ባለመቀበል የራሱን እንቁላል ለመሰብሰብ ወደ ደሴቶቹ መጣ። ሁለቱ ቡድኖች ሲገናኙ ነገሮች ተባባሱ። በትሮች፣ ድንጋዮችና አንዳንዴም ሽጉጥ በመጠቀም ተፋለሙ። በግጭቱ ወቅት ብዙ ሰዎች ቆስለዋል፣ ቢያንስ 4 ሰዎች ደግሞ ሞተዋል። ይህ ጦርነት በመጨረሻም በሕግ ጣልቃ ገብነት ቢቆምም በአንድ ወቅት የሰው ልጅ ሕይወቱን አሳልፎ የገበያ ዋጋ ባላቸው እንቁላሎች ምክንያት መዋጋቱን የሚያስታውስ የታሪክ ክስተት ነው። እንግዲህ የታሪክ አስቂኝና እንግዳ ጦርነቶች እነዚህን ይመስላሉ። ከወፍ ጋር ከመዋጋት እስከ አሳማ፣ ባልዲ፣ ፔስትሪ፣ ውሻ ወይም እንቁላል ምክንያት እስከ መገዳደል ድረስ የሰው ልጅ ግጭት ምን ያህል የተለያዩ መልኮች ሊኖረው እንደሚችል ያሳያሉ። እነዚህ ታሪኮች ጦርነቶች ሁልጊዜ በትላልቅና ከባድ ምክንያቶች ብቻ እንደማይጀምሩ የሚያሳዩ ከመሆናቸውም በላይ የሰው ልጅ ባህሪ አንዳንድ ጊዜ ምን ያህል እንግዳና ምክንያታዊነት የጎደለው ሊሆን እንደሚችል ይመሰክራሉ። ተመልካዮቻችን፣ ከእነዚህ 10 እንግዳ ጦርነቶች ውስጥ የትኛው ይበልጥ አስገረማችሁ? ተመልካዮቻችን፣ እስከ ቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካለው ኮሜንት ላይ መጻፉን አይዘንጉ። ቻናሉን ሰብስክራይብ ካላረጉ ሰብስክራይብ ማድረጉን እና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።